ማህሌት እርጉዝ ነኝ ከዚህ ከቤት ከእንግዲህ ማንም ሊያስወጣኝ አይችልም አለች። መድብልም ማህሌት እዚህ ቤት ቆይ ብዬ ያልኩበትን ቀን ረግም ያለው ተጸጽቻለሁ ብሏል። ሞገስና ሉላ ያሉበትን ዝና አውቆ ተቤት ሊመጣ ችሏል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ለምታበረታቱና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሜ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱ ነው የምለው። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ማህሌት ከቅድስት ጋር እንዴት ተጣሉና እንዲሁም እንዴት ተፋጠጡ። ብሩክ ከማህሌት ጋር አድረሃል፣ የውሳኔ ሰው አይደለህም፣ ስለዚህ ለብራሴ ህይወቴን ማስተካከል እችላለሁ ብላ ቅድስት ወደ ክፍለ ሀገር ከቤተሰብ ጋር ለመሄድ እንደወሰነች እና እንዴት ተነሳች አይተን ነበር። ብሩክም ምን እንደሚያደርግ ግራ እንደተጋባ ማህሌትም ደግሞ ይህ ነገር እንደተፈጠረ በደስ እንዲያላትና እንዲሁም ደግሞ ፍላጎቷም እንደሆነ እየተናገረች ነበረ። ዛሬው ቪዲዮአችን ላይ ደግሞ የምናየው ቅድስት ክፍለ ሀገር ሄደች ወይስ ብሩክ ጋር ታረቁ? ማህሌትስ አብረው አድረዋልና ሌላ አይነት ሴራ ደግሞ ምን አይነት አንጥታ ይሆን የሚለውን አብረን እንቆያለን። ማህሌት ከቤት ውስጥ በማደሬ ደስተኛ ነኝ፣ እንዲሁም አሁን ላይ እርጉዝ ነኝ በማለት ራሷን የምትፈጥረውን ዘዴና ተንኮል እያሰበች ነው። ቅድስትም በውሳኔዋ አይታ እንግዲህ እዚህ ቤት መቆየት የለብኝም፣ ክፍለ ሀገር ከቤተሰብ ጋር ሄጄ የራሴን ህይወት መምራት እፈልጋለሁ ብላ ተነስታ እንደምትፈልግና እንዲሁም ደግሞ እንደምትሄድ እየነገረችው ነበረ። ይህንንም ነገር መድብል ሰምቶ ብሩክን ጠርቶ በማነጋገርና እንዲሁም ምንም አይነት ችግር እንዳልተፈጠረ ከነገራትና ካሳወቃት በኋላም ውሸት ቢሆንም ዙሮ በይቅርታ የማይማር ነገር የለምና ይቅርታውን ተቀብላለች። ብሩክም ምንም የተፈጠረ ነገር የለም ማህሌት እኔን ከተንኮልና ከሴራ እንደማታወጣኝ ታውቂያለሽ። እሷ አስበውና ፈልገው ስለነበረ እንጂ እኔ ፈልጌ አይደለም። ስለዚህ ይቅርታዬን ተቀበይኝ። አንቺ ጥለሽን ተሄድሽ፣ ማንም ሰው ከጎናችን የለም። ስለዚህ አንቺ ጋር ሆነን ህይወትን እናስተካክላለን ብለን እንዴት ተመካክረን ሁሉ አብረን እንቀጥል በማለት ብሩክም ይቅርታ ጠይቋታል። ቅድስትም ባደረገው ነገር ብታምንበት እንኳን በይቅርታ የማይታለፍ ነገር የለም ብላ ይቅርታውን ተቀብላለች። መድብልም ይህን ውሳኔ እየተናገረበት ነገር አለ። ከእንግዲህ ወዳ ቅድስትን ብታስከፋትና ብታስቀይማት ቀጥታ ቤቱን ለቀህ መውጣት ነው እንጂ ያለብህ ሌላ ነገር አይኖርም ብሏል። መድብል አሁን ላይ የሚፈልገው ቤት እንድትቀጥልና ከብሩክም ጋር በአንድ ላይ ቢሆኑ ደስ ብሎኛል ብሎ የሚፈልገውና የሚያስበው ቅድስትን ነው። ማህሌትን ግን ለእነሱ ምንም አይነት ጥሩ ነገር እንደማታስብ ያውቃሉ። ግን ቢሆንም እንኳን ከዝና ጋር ያላቸውን የክስ ወረቀት ለማጠናከርና የምስክር ነገር ስለሚያስፈልግ ያንን ለማስተካከል ግዴታ ታስፈልጊናለሽ ብለው ከቤት አስቀምጧታል። ማህሌትም ይህንን ፍጭ ስላገኘች እና እንዲሁም ደግሞ ከቤት ስላስቀመጧት ደስ ብሏት አሁንም የምትፈልገውን ነገር ለማሳካት እየጣረች ነው። አሁን ላይ ደግሞ ከብሩክ ጋር አብሬ አድሬያለሁኝ፣ እርጉዝ ነኝ፣ ከእንግዲህ በኋላ ማንም ሊያስወጣኝና ሊነካኝ አይችልም፣ እኔም እንደፈለኩ አንቺን የመናገርና የማዘዝ መብት አለኝ እያለች ቅድስትንም ስትጨቀጭቃትና ስታነግራት ነበረ። ቅድስትም ግራ መጋባት ላይ ናት። አብሬ አላደርኩም፣ በዛ በተኛ ምንም ነገር አልተፈጠረም ብሎ ይቅርታ ጠይቆኝ አምኜው ነበር። ስለዚህ አሁን ደግሞ እርጉዝ ነኝ ማለት ምን ማለት ነው? ከየት ልታመጣውስ ቻለች? የሚል ሀሳብ ውስጧ ብዙ አይነት ጥያቄዎች ተፈጥረውባታል። የብሩክ ነው እንዳትልም ይህንን ነገር ይቅርታ ጠይቋት ይበት ሁሉም ነገር ተስማምቶበታል።
ሌላ ሀሳብ አንጥታ ደግሞ እርጉዝ ነኝ ስትል እንደገና በሁለተኛ ወደ ኋላ ተመልሳ ጥያቄ ማንሳትና ለማረጋገጥ ብትፈልግ እንኳን ያሉትን ነገራቶች በሙሉ ስታሰላቸው የማያሳምን ነገር እንደሆነ አግኝተዋለች። ስለዚህ ምን ማድረግ እንዳለባት የራሷን ውሳኔ ለመወሰንና ለማወቅ የሚቻለውን ሁሉ እያደረገች ነው። ማህሌት ድሮም የምትፈልገው ቅድስትን ከቤት ማባረርና እንዲሁም ደግሞ ብሩክን ከቅድስት ለመለየት ምሳሌንም ሁላቸውም ሚዲያ ላይ እንዲወርቁና የሰው ጥገኛ ሆነው እንዲኖሩ ምንም አይነት የግልና የሚያስደስት ህይወት እንዳይኖራቸው ለማድረግ የምትጠራውን ነገር ለማሳካት እንደሆነ ያው ይታወቃል። ብሩክም ደግሞ ባለመንቃቱ ይህንን ሴራ እንዲሳካላት ያስተካከለላት እሱ ነው ማለት ይቻላል። ለምን ቢባል ያንን ያሳለፈውን ህይወት በሙሉ እያወቀና አምኖበት እያለ ከእንግዲህ በኋላ ደግሞ ለእኔ ጥሩ ናት እንዲሁም ደግሞ ስትለምነው የሚራራ አንጀት ኑሮት ለእሷ ምንም ነገር ባያደርግላት ጥሩ ነበረ። ግን አልሆነም። አብሯት አድሯል። የሚተነገረውን ሁሉ ሀሳቧን ተረድቷታል ማለት ይቻላል። ስለዚህ ቅድስት አሁን ላይ ማድረግ ያለባት ቢሆን የራሷን ህይወት ለመምራት ግዴታ አገር ቤት ሄዳ ከቤተሰቦቿ ጋር ሆና የማሰብና የማለም ፍላጎቷን ማስተካከልና እንዲሁም መፈጸም አለባት። መድብልም የወንድሙን እንዲህ አይነት አስጠያፊና አስቀያሚ ተግባር እንደሰራ አውቆ የቅድስትን ጊዜና ህይወት ለማበላሸት ባይሞክር አሪፍ ነው የሚል ነው። እርግጥ መድብል ከእንግዲህ በኋላ ምንም ነገር አይፈጠርም፣ ቢፈጠርም እንኳን ከዚህ ከቤት አንቺ ሳኮኝ ብሩክ ወጥቶ እንዲሄድ ነው የማደርገው ብሏት ነበረ። መድብል ይህንንም ቢላትም እንኳን ምንም አሳማኝ ነገር እና እንዲሁም ደግሞ ጥሩ ሁኔታዎች ስለማታያት ቅድስት የራሷን የምትፈልገውን ነገር ማድረግ ወደ ኋላ ታትል ወደፊት ተራምዳ ማድረግ አለባት ነው የምለው። እንግዲህን በኋላ ማህሌት ብዙ ነገሮችን ትፈጥራለች። አንደኛ ብሩክን ይወዶኛል የሚለውን ነገር በተደጋጋሚ እያነሳች ቅድስትን ልታናድዳትና ልታበሳጫት ትችላለች። ሁለተኛም ደግሞ አብሯ ስላደረ ከኔ ጋር ስላደረ እርጉዝ ነኝ፣ እኔ ሚስቱ ነኝ፣ የወደፊት የልጁ እናት ነኝ በማለትም የቅድስትን ሀሳብ ልታጠፋባትና ልታበላሽባት ትችላለች። ስለዚህ በድንገት ተናገረውም ብሩክ ማድረግ ያለበት አሁንም ቢሆን ምንም ነገር ሳይፈጠርና ማህሌት ከቤት መውጣት አለባት። እርጉዝ ነኝ ብትልም እንኳን አሳማኝ ነገር ስለሌለ ቅድስትን ከቤት እንዴት ታባርራት ላለማድረግ ከቤት መውጣት አለባት። እንዲሁም ከእንግዲህ በኋላ የሚፈጠር ነገር ካለ በቅድሚያ ማህሌትን ነው የማስወጣው፣ ከዚህ ከቤት ለቃ እንድትሄድ አደርጋለሁ እንዳለውን ብሩክ ይህንን ነገር ተግባራዊ አድርጎ ለቅድስት ማሳየት አለበት። ማህሌት ደግሞ እርጉዝ ነኝ የሚለውን ነገር ድሮውንም አልማበትና አቅዳበት እንጂ ዛሬ ወይም ትናንትና የታለመ አይደለም። ድሮም የነበረ የሀሳቧና ፍላጎቷ ስለነበረ ያው ፍላጎቷን ለማሳካት ሁልጊዜም ቀን ከሌት ብላ ለመልፋትና ለማስገባት ጥረት አላት። ይህንን ነገር ታደርገው ችላለች። ዳጣም ከመርዙ ጋር ሆና እፍራታንና መርዙን በአንድ ለማድረግና ለማስታረቅ እየሞከረች ነበረ። ኤፍራታም ልክ እንደ እህቷ ጥቅመኛ ናትና መርዙን ለእኔ የሚገባኝና የምፈልገውን አይነት ቤት ካልሰጠኸኝ ከኔ ጋር መታረቅም ሆነ መኖርም አችልም እያለችው ነበረ። መርዙም ደግሞ ስለወደዳት ይመስላል የምትለውን ሀሳብ ብሎ ተቀብሎ እሺ ብሏል። ተግባራዊ ያደርገው አያደርገው እንግዲህ የሚታይ ነው። ሰው ከወደደ ካፈቀረና ከሰው ከአንድ ጋር መኖር የሚፈልግ ሰው ግን ምርጫው ገንዘብ መኖሪያ ሳይሆን ያ ሰው መጀመሪያ ፍቅሩና ሰውየው ነው። ከዛ የሚቀጥለው ደግሞ ቤትና ንብረት የሚለው ነገር በቀጣይ እንጂ አስቀድሞ ገንዘብ ምርጫ ሊሆንና እንዲሁም ተቀዳሚ ነገር ሊሆን አይችልም የሚል ሀሳብ አለኝ። ዳጣም በእርግጥ ይህን ነገር ያላመነችበት ነገር አለ። መርዙ እስከ ዛሬ ደላላ ሆኖ ሲሰራ በጣም የሚጣጣ የሚጮህ የሚከራከር የሚጨቃጨቅ ነበረ። ኤፍራታ ግን ስትናገረው
በመጀመሪያ ምንም ነገር ሳይናገር እሺ አድርገዋለሁ የምትፈልገውን በማለት ጸጥ ብሏል። ስለዚህ መርዙ አንተ ምን ለማድረግ ፈልገህ ነው? እስከ ዛሬ መደለል ስትሰራ በጣም ተጨቃጭቀና ጩቀ በተደጋጋሚ እጥፍ ጊዜ አውርተህ ነበረ። አሁን ግን በአንድ ቃል እሺ ብለህ ቅጭፍ አደረካት። ምን ለማለት ፈልገህ ነው? ያለች እያናገረችው ነው። ኤፍራታን በሰበቡ ቤቷን ለመቀየርና ህይወቷን ለማስተካከል እየሞከረች ነው። ያው ዳጣ የዋህና ጥሩ ገራገር እንዲሁም ለጓደኛ የሚከፈለውን ዋጋና መጽዋዕትነት ስለምታውቅ የተቻላትን ሁሉ መርዙንና ኤፍራታን ለማስታረቅ እንዲሁም ደግሞ ቅድስት ከብሩክ ጋር እንዲያክልና ቤቱን ለቃ እንዳትወጣ የቻለችውን ያክል ለምናለችም ጠይቃለችም። አሁን ላይ ደግሞ የራሷን ህይወትን ለማስተካከል ምን እንዳለባት አታውቅም። ግን አሁን ደግሞ ያላሰበችውና ያልሰማችው ነገር አለ። ሉላና ሞገስ ያሉበት አካባቢና እንዲሁም ደግሞ ስፍራ ስለታወቀ ዝና በዝንገት ላያቸው ላይ ሊደርስ ችሏል። ዝና ደግሞ ካሉበት ቤት ታወቅና እንዲሁም ታያቸው። አሁንም በድጋሜ ሉላን ሊወስዳትና እንዲሁም ደግሞ ሊያሰቃያት ይችላል። ከእንግዲህ በኋላ ሉላ ከዝና እጅ ከገባች ምንም አይነት መውጫ ነገር የላትም። ለምን ቢባል በጣም ተጠንቅቆና አጥብቆ ስለሚይዛት ከሱ እጅ ወጥታ ታመልጥና ትመጣለች ብሎ መገመት በጣም ከባድ ነው። ብቻ አሁን ላይ በጣም ስጋት ላይ ናቸው። ሞገስ በተደጋጋሚም ስልክ እያናገረና እንዲሁም እየተጨቃጨቀ ነበረ ከጠበቃው ጋር ብዙ ፍልሚያና እንዲሁም ደግሞ ጠብ አድርጓል። ይህም ደግሞ የተፈጠረው ሉላን ወዳታለሁና ፍቅራታለሁኝ በማለት ሞገስ ታያውቅ ሉላን ለመውሰድ እያባበለበት ሁኔታ ስለታወቀ ሞገስም አሁን ላይ ንብረቱ ከቀረ ይቀራል እንጂ ሚስቴን የሚነካና የሚናገርበት ሰው አልፈልግም በማለት የራሱን ምርጫ ይዞ እየተከራከረ ነበር። ይህም ደግሞ ለምን እንዲህ ሊያደርግ የቻለ ብሎ ሌላ የክስና እንዲሁም ደግሞ የይግባኝ ወረቀት ጠይቆ ለግሉ እንደሚጠይቅና እንዲሁም በሌላ ጠበቃ ተከራክሮ ንብረቱን ማስመለስ እንደሚችል ተነግሮት ነበረ። ደግሞም ይሄንን ብሎ ሳያበቃ በድጋሚ ሌላ ክስና እንዲሁም ደግሞ ሌላ ፋይል እንደወጣበት ለመድብል እየነገረው ነበረ። መድብልም ምንም አትጨነቅ፣ አትፍራ፣ እኔና አንተ ሆነን በአንድ ላይ ከሆን ምንም የሚያግደን ነገር የለም፣ ዝናንም እናስይዘዋለን። ስለዚህ አትጨነቅ፣ አትፍራ የሚል መልእክት ነበር የነገረው። ግን ተነጋግረውና ተመካክረው ሳያበቁ በዛው መሀል በር ተንኳኳ። በእርግጥ ያሉበትን ቤትና ሱፍራ እንዲሁም ደግሞ አካባቢ የሚያውቀው የህግ ባለሙያ ጠበቃው ነው እንጂ የእነሱን ቤት ዝና አያውቀውም። ስለዚህ አሁን ዝና እዛ መጣ ቢባል ማን ጠቁሞት ማን አሳይቶት ሊባል ይችላል። በእርግጥ ዝና ከሆነ ግን ጠበቃው የሱ የስራ ግብረ አበር እንደሆነና እንዲሁም ደግሞ አብሮት እንዳለ ነው የሚታወቀው። ስለዚህ አሁን ላይ ዝና በሉላ እጅ እንዳትገባ ሞገስ የተቻለውን ያክል እያደረገ ነው። ብቻ ከባድ ነው። አሁን ላይ የት እንደሚኖሩና ምን አድርገው እንደሚኖሩ ግራ መጋባት ላይ ናቸው። ይህን ደግሞ ለማስተካከል ምን እንደሚያስፈልጋቸው አሁን ላይ ገንዘብ እንደሆነ ታውቆ ገንዘቡን ለማስመለስ እየጣረ ነበረ። ዝናብ በጣም ክፉና አረመኔ ጨካኝ ሰው እንደሆነ ይታወቃል። ምንም ብትሰራለት እንኳን አንድ የቀርም ጥሩ ቃላትና ጥሩ ስራ ሰርተሻል ብሎ ሳይላት ማህሌትን ወደ ነበረችበት ህይወቷ እንድትመለስ አድርጓታል። በእርግጥ ለማህሌት ጠቅሟታል። ከብሩክ ጋር ይቅርታ ብለሽ ታርቀሽ ግቢ፣ ከዛ በኋላ የኔ የምፈልገውን አይነት መረጃ ታቀብኛለሽ ቢላትም እንኳን በዝና ሰበብ ተገዳ ብትገባም ግን ማህሌት የምትፈልገውን አይነት ህይወት ጥላ ስለሄደች በድጋሚ ቤት ስለገባች የራሷን ህይወት አስተካክላና እንዲሁም ያሳለፈችውን ነገር ይቅርታ አስደርጋ እንድትኖር እየታገለች ነው። ዝና ምንም እንደማይጠቅማትና የራሷ ቢሆንም እንኳን ጥሩ ነበረ፣ ግን ስራም ሰርታ ምስጋናም ሆነ ጥሩ ነገር ስለማይመለስላት ምርጫዋን እንደምንም ብላ ከብሩክ ጋር መኖርና እንዲሁም ደግሞ በይቅርታ እንድታለፍላት የራሷን ምኞትና ፍላጎት እያንጸባረቀች ትገኛለች።
ስለዚህ አሁን ላይ ግራ የተጋባው ቅድስትና መድብል ናቸው። መድብል ብሩክ አይሰራውም አያደርገውም ብሎ ያላመነበትንና እንዲሁም ደግሞ ያላወቀውን ነገር አሁን ላይ ተፈጽሞና ተደርጎ ሲያየው በጣም የማይሆን ስሜት ተሰምቶታል። ስለዚህ ምን እንደማያደርግ ባያውቅም እንኳን ወደፊት ግን ምንም ነገር እንደማይፈጸምና ምንም ነገር እንደማይደረግ በጥንቃቄ ተናግሯል። ቅድስትም አምናው ብሩክን ከቤት እንዳትኖር ማህሌት በተደጋጋሚ እየመጣች ኪችንም ሆነ ተክላስም አንቺ ተዝተ ቤት ለቀሽ አትወጭም ወይ? ሁልጊዜ በሰራተኝነት ልትቀጤ ነው ወይ? ግን ችግር የለውም ከፈለግሽ እኔ የመጀመሪያ ልጄ ወንድም ከሆነ ሴትም እሰጥሻለሁ ታሳድጊያለሽ እያለች እየተሳለቀችባትና እንዲሁም እየቀለደችባት ትገኛለች። ማህሌት ስለዚህን ስለምትናገር ቅድስትም ምርር ስልችት ስላላት ከዛ ከቤት ለቅቄ በወጣ ይሻላል ወይስ ብሩክን ላለማስከፋትና ላለማስቀየም እዞ ልቆይ እያለች በጣም ሀሳብና ጭንቀት ላይ ናት። ምሳሌም እኔ ልጅሽ አይደለሁም እናቴማ አይደለሽም፣ አንቺም ሆነ ማህሌትም ልጃችሁ አይደለሁም። እኔ እናቴ በጣም ነው ናፈቀችኝ። አንቺ እናቴ ብኮኝ ልትሄጂ ብትፈልጊም እንኳን ይዘሽ ትሄጂ ነበር፣ ግን ልጅሽ ስላልሆንኩኝ ለብቻሽ ለመሄድ ነበር የፈለግሽው፣ በጣም ተቀይሜብሻለሁ እያለች ለቅድስት ስትነግራት ነበረ። ምሳሌም ትክክል ናት። በእርግጥ እናት የወለደችውን ይዛ መሄድ ወይም ደግሞ በጥንቃቄ ለማኖርና ለመናገር ትሞክር ነበር። ቅድስት ግን ስለተናደደች እስከዛሬ የከፈልኩላችሁ ዋጋና መስዋዕትነት አልበቃችሁ ታለ ተውት፣ እኔ የራሴን ህይወት ለመምራት ገጠር ወይም ደግሞ ክፍለ ሀገር ከቤተሰብ ጋር መሄድ ያለብኝ ብላ ስትወስን ምሳሌን ስላልነገረቻትና ይዤሽ ልሄድ ወይም ደግሞ ስላላሰናበተቻት ምሳሌን በጣም ተቆጥታና ተቀይማ ነበረ። ብቻ ነገሮች ሁሉ ከባድ ናቸው። ቅድስት ግን የራሷን ውሳኔ ወስና ብትሄድ ጥሩ ነበረ። ብሩክም ተዝህ ተቆሻሻ ድርጊቱ ቢቆጠብ አሪፍ ነው። ማህሌት ከቤት ብትወጣ የሚል ሀሳብ አለን። ቤተሰቦች አብራችሁ ስለወያችሁ አመሰግናለሁ። በቀጣይ እስከምንገናኝ መልካም